ባልሽ ሊማግጥብሽ ይችላል። ትዳር ላይ ሆኖ ከአንድ ሴት ከሁለት ሴት ግፋ ቢባል ከሶስት ሴቶች ጋር እቺ ሴት ግን ባሏ ከ130 በላይ የሚደርስ ሴቶች ጋር ነው የማገጠባት። ይሄ ባሏም ኖርማል ተራ ሰው አይደለም። ታዋቂው ቁጥር 1 የሚባለው ታይገር ውድ የጎልፍ ተጫዋች ነው። ጎልፍ የምታውቁ ከሆነ ታይገርን በደንብ ታውቁታላችሁ። በጣም ብዙ ሪከርድ ያለው በጣም ብዙ በጎልፍ ዋንጫ ያለው ሰው ግሩ ግን ታይገር ሱፐርማርኬት ሂድ አብሮ ከሴት ጋር ቺት እያደረገ ነው። ሊዝናና የሆነ ቦታ ይግባ ከሆነ ሴት ጋር የተኛ ነው። ሴት ካየ ማያልፍ ሰው ነው። በነገራችን ላይ ጎልፍ ውድድር ላይ 14 ሻምፒዮን ሆኗል። ብር በበቂ ሁኔታ ነው ያለው። ይህን ብርና ይህን እውቅና ተጠቅሞ ደግሞ ያየውን ሴት ሁሉ አያልፍም። ብቻ እናንተ እሱ ፊት ቀሚስ አድርጋችሁ መታየት ነው እንጂ እሱ አይምርም። ግን የሆነ ቀን የሆነ ምሽት የተዝናና 2009 ላይ እንደ ፈረንጆች አቆጣጠር ቪአይፒ ለብቻው ተይዞለት ነው የሚዝናናው። እዚህ ቪአይፒ ቦታ ላይ ደግሞ የምታስተናግድ ራሄል የምትባል ሴት ነበረች። ታዋቂ ነው፣ በጣም እውቅና አለው። እንዳየችው ደነገጠች። ሄዳም አድናቂ ነኝ ምናምን ብላ አወራችሁ። ይህም ለእሱ ተመቸው። ሌላ ጊዜም እንገናኛለን ብሎ ስልኳንም ተቀበለ። ቤት እንደገባም ጊዜ አልፈጀም፣ ወዲያው ነው ቴክስት ያደረገላት። እሷም ደግሞ ያው ታዋቂ ሰው ነው፣ ብር አለው፣ እምቢ አላለች። ተገናኙ፣ ግንኙነት ጀመሩ። ሚስቱ በነገራችን ላይ እሱ ይህን ነገር ሲያደርግ እሷ እርጉዝ ነች። በዛ ላይ ደግሞ ከሷም ልጅ እያለው ነው ይሄን ነገር የሚያደርገው። ጭንቅላት ላለው ሰው አሁን እንዴት ሚስት እያርግዛል የኔ ልጅ በሆዷ ይዟል እንደዚህ ያደርጋለሁ ምናምን ልትሉ ትችላላችሁ። ለታይገር ኖርማል ነው። ጭራሽ ሁሉ ከራሄል ጋር በየቦታው እየተገናኙ ግንኙነታቸውን ቀጠሉበት። ጊዜያቶችን ማለፍ ጀመሩ። መገናኘታቸውን ግን በጭራሽ አላቆሙ። የሆነ ሰዓት ግን እሱ ለውድድር አውስትራሊያ ይሄዳል። ታዲያም በዚህ ሰዓት ውድድር ላይ እያለ ራሄልን እሷ አሜሪካ ነች፣ ለምን በረሽ ወደዚህ አትመጪም ይላታል። ራሄልም ያላለች ካለችበት አሜሪካ በራ ወደ አውስትራሊያ ትሄዳለች። የሚገርመው ደግሞ አውስትራሊያ እንደደረሰች እሱ ያረፈበት ሆቴል ነው ያረፈችው። ግን እሱ አንድ ደረጃ ከፍ ብሎ እሷ አንድ ደረጃ ዝቅ ብላ። ይሄ ሩም ለጌጥ ነው እንጂ እሷ የምትሄደው ታይገር ወደ ተከራየበት ሩም ነው። በእነሱ ቤት አሁን ይሄ ነገር አልተነቃም። ችግሩ ግን እሷን የሚከታተሏት ጋዜጠኞች ነበሩ። ለምን የሚከታተሏት ምን አግኝተውባት ካላችሁ ታይገርና ራሄል ግንኙነት እንዳለው ጠርጥረው ስለነበር መረጃውን ለማረጋገጥ የእሷን እርምጃዎች በሙሉ እየተከተሉ ነበር። እዛ ሆቴል ስትገኝ ጭራሽ ሁሉ አንደኛው ጋዜጠኛ እሷ ወደ ሊፍት ውስጥ ስትገባ ተከትሏት ሊፍት ውስጥ ገብቶ የትኛው ሩም ውስጥ የምትሄደው ወይም የትኛው ክፍል ውስጥ ነው የምትገባው የሚለውን ሁሉ አይቷታል። እንዳልኳችሁ እሷ ሩም የያዘችው ከታይገር አንድ ደረጃ ዝቅ ብላ ነው። ግን የሄደችው አሁን ታይገር ወዳለበት ሩም ነው። ራሄልም ደግሞ ጋዜጠኛ ይሆናል ብላ አላሰበችም። ለዛ ላጥ እያለች ነበረ ወደ ታይገር ሩም የሄደችው። በዚህ ሰዓት እሱ ኳላ ተከትሎ ጋዜጠኛው ወደ ታይገር ሩም ነው የምትሄጂው፣ ምንድን ነው በመሀላችሁ ያላችሁ ያለ ማስጨነቅ ጀመረ። እሷ ሽምጥጥ አድርጋም ካደች፣ ምንም አይነት ነገር የለንም ብላ። ግን ነገሩ አስደንግጦታል። በዚህም የተነሳ ገብታ ሩም ውስጥ ለታይገር ያለውን ነገር ትነግረዋለች። ታይገርም ቁሉ ተገፈፈ። እኚህ ጋዜጠኞች የሆነ ነገር እንዳወቁ ስለገባቸው ምን ማድረግ እንዳለበት ሁሉ ማሰብ ጀመረ። ምክንያቱም ታዋቂ ሰው ስትሆኑ እንደዚህ አይነት ዜና ለጉድ ነው የሚሰራቸው። ጋዜጠኞቹ ደግሞ በጣም ብዙ ብር ነው የሚያገኙት። ጋዜጠኞቹ የሚያሳስባቸው ደግሞ ብሩን እስከሆነ ድረስ አይለቋችሁ። እናም ቆይ እስቲ ውድድሩ ይለቃለ። ውድድሩን ጨርሶ ወደ አሜሪካ ተመለሰ። ሲመለስም ሚስትየው ቀድማ ከጋዜጠኞቹ ሳትሰማ ሊነግራት ፈለገ። ሚስትየው በነገራችን ላይ ስማ ኢላን ነው የሚባለው እርጉዝ ነበረችን ብያቸዋል። ያው ጊዜያቶች አልፈው ስለነበረ ልጁንም በይሳት ወልዳ ነበረ። እናም ታይገር የተፈጠረው ነገር ነገራት። ቺታረኩ ምናምን አይደለም ያላት። ጋዜጠኞች እኔና ራሄልን ጠርጥረውናል። እኔና ራሄል ግን ምንም የለንም። ስሜን ለማጥፋት አንዳንድ ሰዎች እየተሯሯጡ ነው። በዚህ ግን እንዳትሸወጁ። ካላመንሽ ይኸው ራሄልን ሁሉ አገናኝሻለሁ የጠረጠሩኝን ሴት ምናምን ብሎ ራሄልን ከሚስቱ ጋር ያገናኛታል። ራሄልም በእሱ ሀሳብ ተስማምታ ነበር። እናም በስልክ ሚስትየውን እኔና ባልሽ ምንም ግንኙነት የለንም አለቻት። ኢልን ወይም ደግሞ ሚስቱ ይህን ነገር ስትሰማ አመነች። ኦ ባሌ የተባረከ ሰው ነው አለች። ከሳምንት በኋላ ግን እኚህ ጋዜጠኞች መረጃውን ፐብሊክሊ ለቀቁት። ለህዝቡ በመረጃ በማስረጃ አድርገው ነበር የለቀቁት። ሚስትየው ኦልሬዲ ብዙ ነገር ያው ተሰክሳለች፣ የውሸት ተነግሯታል። ስለዚህ ይህ ነገር ስታይ አረፌክ ነው ውሸት ማለች። ግን አንዳንድ የተቀመጡትን ማስረጃዎች ስታይ መጠራጠር ጀመረች። በዛ ላይ ደግሞ ሰዎች እያስጨነቋት ነው። ባልሽ ማገጠብሽ እያሏት። እናም እሷ በቃ ስራዬ ብላ መከታተል ጀመረች። ከትንሽ ቀንም በኋላ ታይገር እቤት መጥቶ የእንቅልፍ መድኃኒትና ወዲያው እንቅልፍ ደግሞ እንዲወስደው ሌላ መድኃኒትም ይወስዳል። ይህም መድኃኒት በአንዴ ነበረ የሰራው። እሱ ለጥ ነበር ያለ። ይህንም ሚስትየው መታ የእሱን መተኛት ካወቀች በኋላ ስልኩን ትወስዳለች። ቀጥታም የገባችው የተደዋወለበት ላይ ነው። እዛ ላይ ታዲያ በተደጋጋሚ የተደዋወለበትን ስልክ
አገኘች። የማ ስልክ እንደሆነ ልታውቀው አልቻለችም። ግን ደግሞ ማንነቱ ስላሳሰባት በዚህ ስልክ ቁጥር ዝም ብላ ቴክስት አደረገች። ምን ብላ? ናፍቀሽኛል፣ መቼ ነው ድጋሚ የምንገናኘው ብላ ነው በሱ ስልክ ቴክስት ያደረገችው ለዚህ ስልክ ቁጥር። ይህ ስልክ ቁጥር የማን ነው ብላችሁ ከጠየቃችሁ የራሄል ስልክ ቁጥር ነበር። ራሄልም ይህን ቴክስት ስታይ በቃ ታይገር ነው የመሰላት እና መልሳ ቴክስት ራሄል ላከች። በዚህ ሰዓት ኢለን ሚስትየው ቺት እያደረገባት እንደሆነ አረጋገጠች። ግን ማንነቷን ልታውቅ አልቻለች። ለዛም በድምጿ ካወቅኳት ብላ እዚህ ስልክ ቁጥር ላይ ደወለች፣ በራሱ በታይገር ስልክ። ራሄልም ታዲያ ብድግ አደረገችና የተኛ እኮ መስሎ የነበረ ቤብ አልተኛም እንዴ አለችው። ኢለን ይህንን ድምፅ ስትሰማ ወዲያው የማን ድምፅ እንደሆነ አወቀች። ምክንያቱም ከራሄል ጋር መጀመሪያ አውርተው ነበረ በስልክ ብያቸዋለሁ። ስለዚህ የእሷ ድምፅ እንደሆነ ከአንዳንድ አወቀች። ሁሉም ነገር ደግሞ በጋዜጣ የወጣው ነገር እንዳለ እውነት እንደሆነም አወቀች። ጭራሽ ደግሞ እሷ ላይ የሰሩት ድራማ በጣም አበዛጫ ተነጋግረው እሷን ጅል ያደረጓትም ማለት ነው። እና በንዴት እሱ መኝታ ቤት ሮጣ ሄደች። ከተኛበትም በጮት አስነሳችው። ብድግ ሲልም እሱ ለመደብደብ የጎልፍ መጫወቻ ብረት አለ፣ እሱን አነሳች። በዚህ ጎልፍ መጫወቻ ብረት ከተመታችሁ ደግሞ ትርክክ ነው የሚያደርጋችሁ። እንዳትመታው ግን እንደምንም አመለጣትና የመኪናውን ቁልፍ ይዞ እየሮጠ ከቤት ወጣ። መኪና ውስጥም ዘሎ ገባ። ግን ችግሩ ገና መኪናው መንዳት እንደጀመረ መድኃኒት የእንቅልፍ መድኃኒት ወስዷል ብያቸዋል። በተጨማሪም ደግሞ ሌላ የወሰደው መድኃኒትም ነበር እና በስትክክል ራሱ አልነቃም። እናም ግቢው ሰፊ ነው። ግቢውን ወጣ ብሎ አስፓልት ላይ መንዳት እንደጀመረ ሄዶ ይጋጫል። በድንጋጤም ደግሞ ተጋጨው ብሎ ሄዶ ሌላ ዛፍ ላይ ይላጫል። ትክክለኛ ፎቶውም የመኪናው የተጋጨው ይሄን ይመስላል። ኢለን ደግሞ ይሄ ነገር የተፈጠረው ገና ቤት ውስጥ እዛው አካባቢ ስለሆነ እየሮጠች መጣች። ያንን ዱላ ይዛ መኪናዋ አጠገብ እንደደረሰችም ታዲያ በያዘችው ጎልፍ መጫወቻ ከኋላ መስታወቶች አልተሰበሩም ነበር። እነሱ አደቀቀቻቸው። ግን እሱ ላይ ጥቃት አላደረሰችም። እንደውም ጎትታ ይዛ ታስወጣዋለች ከመኪናው። አሁን እናንተ ብትሆኑ ምን ታደርጉ ነበር? ሴቶች እስቲ ኮሜንታችሁን ጻፉልኝ። ወንዶችም ደግሞ ተማሩ ከኮሜንቶቹ። ምክንያቱም ኢለን ከሞት ነው ያተረፈችው። እንደተጋጨ ብትሆን ኖሮ እዛ ጋር ብዙ ደም ፈሶት ይሞታል ወይ ደግሞ መኪናውም ሊነድ ይችል ነበር። እሷ ግን ነኖኗን ደውላ ወደ ሆስፒታል እንዲሄድ አደረገች። እንዲሁም ከመኪና ውስጥ ጎትታ አወጣችው። እናንተ ይህን ታደርጋላችሁ? ጥያቄ ነው። ነገሩም በጊዜው በጣም አነጋጋሪ ነበር። እንዳልኳችሁ ታይገር ውድስ በጣም ታዋቂ ነው። መማገጡ በጣም አነጋጋሪ ነበር። አሁን የተፈጠረው ነገር ደግሞ በጣም አነጋጋሪ ሆነ የበለጠ። ምክንያቱም ለህዝቡ ማረጋገጫ ነው የሆነው። ያ የወጣው እሱ ላይ ሲወራ የነበረው ጋዜጣ ትክክል እንደነበረ ሚስቱ እንደያዘችው ነገሮች ታዲያ በጣም መወራት ከጀመሩ በኋላ ሴቶች መምጣት ጀመሩ። ሚስትየዋ ጋር በራሄል ብቻ አይደለም ቺት ያደረገብሽ ከኔም ጋር አብሮ ሆኖ ቺት አድርጎብሻል እያሉ ሴቶች መምጣት ጀመሩ። አንድ ሁለት ምናምን አይደለም፣ በማስረጃ በመረጃ 16 የሚሆኑ ሴቶች መጡ። ይሄ ለሚስትየዋ ግን ምን አይነት ህመም እንደሆነ አስቡት። ብር ያለው ታዋቂ ህይወቴን በደስታ ያኖረኛል ብላ ያሰበችው ሰው የማንም መሳቂያ ሲያደርጋት ማንም እየመጣ ከባልሽ ጋር እኮ ተኝቻለሁ ሲላት፣ ግን የሷ ውሳኔ የሚገርም ነበር። አፈቅረዋለሁ፣ የልጆቼ አባት ነው፣ ያደረገው ነገር የጤነኛ ሰው ነገር ስላልሆነ አሳክመዋለች። እናም ወደ ሐኪም ቤት ወሰደችው። ምን አይነት ሐኪም ቤት መሰላችሁ? ሱስ ካለባችሁ፣ አሁን ሲጃራ ሱስ ምናምን ካለባችሁ እንደ ሪሃብ ነው፣ የሱስ ማገገሚያ ማለት ነው። እና ይህም በቃ እንደ ሱስ ወይም እንደ ጤነኛ አለመሆን ስለሆነ እዛ ነበረ ወስዳ ያስገባችሁ። ታዲያም ወራቶች ካለፉ በኋላ ታይገር ውድ በቃ ጤነኛ ሆነ፣ ተስተካከለ። ባሌ የኔ ብቻ ነው አለች። ግን ታይገር ውድ የሚሻለው ሰው አይደለም። ከሌላ ከ17ኛ ሴት ጋር በመረጃና በማስረጃ ተያዘ። እሷም ጎረቤቱ ነበረች። ሚስትየውም ደግሞ ይሄ ነገር በጣም ነበር የጎዳት። እናም በቃኝ ምንም ማድረግ አልችልም ብላ ፍቺ ወረቀት አቀረበች። በነገራችን ላይ ይሄ በማስረጃ ቀርበው መረጃ የተያዘበት ነው 17 ሴቶች እንጂ ታይገር ውድ ትዳሩ ላይ ከ130 በላይ ሴቶች ጋር እንደማገጠባት ይወራል። አንዳንዴ በህይወታችሁ ብርና ዝና ሲኖራችሁ እና ነገሮችን ለእናንተ ለማግኘት ቀላል ስለሆነላችሁ ያገኛችሁትን ምትንቦጫረቁ ከሆነ ወይ የዘመናችን በሽታ ላይ ነው የምትወድቁት ወይ ራሳችሁን የምታዋርዱት። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ቻው።